ኦርቶዶክሳውያን ወንጌል በሰርግ ተጀምሮ በሰርግ ነው የተፈጸመው። በሐዲስ ኪዳን ጌታችን ሥራ የጀመረው በሰርግ ነው። በሐዲስ ኪዳን ጌታችን ሥራ የፈጸመው በሰርግ ነው። ወይኑን ደም አደረገው። በዚያ በመጀመሪያው ሰርግ ቤትስ ውሃውን ወይን አደረገው። በመጀመሪያው ሰርግ ቤት፣ በመጨረሻው ሰርግ ቤት በቀራንዮ መስቀል የክርስቶስ የሙሽርነቱ ዙፋን ነው አለ ሊቁ። ቤተ ክርስቲያን ደግሞ ዘወትር አሁን ያልኳችሁን ቃል ትጮኻለች። እንዲህ ያለው ሙሽራ ያየ ማን ነው እያለች ታፋልጋለች። ምን ያደረገ? በስጋውና በደሙ ይደገሰ። ምን ያደረገ? በደሙ መፍሰስ መጠጥነት ዓለምን ያረካ። ምን ያደረገ? በመዋረዱ ያከበረ። እንዲህ ያለው ሙሽራ ያየ ማን ነው ብላ ትጮኻለች። ዓለምን የሚተዉ ሁሉ የክርስቶስ ሙሽሮች ይሆናሉ። ከዓለም ፍቅር የሚላቀቁ ሁሉ የክርስቶስ አፍቃሪዎች ይሆናሉ። በዓለም ማሰሪያዎች የማይታሰሩ በፍቅሩ የታሰሩ ሁሉ ዓለምን ይተዋሉ። ዓለምን የማይተዉ ግን በዓለም ፍቅር የተንበረከኩ የክርስቶስ ሙሽርነታቸውን ያቋርጣሉ። ሌላ ሰርግ እኮ አለ። ሁለቱን ሰርግ ቤቶች አይደል ያሳዩዋችሁ? ሶስተኛ ሰርግ ቤት ደግሞ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብ ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከእመቤታችን ከቅድስት ድንግል ማርያም ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። ይልቁንም ስለ እናንተ ሲል በጎውን ቃል እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የሰርጉ ቀን መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 3 ቁጥር 12 እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 12 የሰርጉ ቀን መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ማለት ነው። ከጠቢቡ ሶሎሞን መጻሕፍት አንዱ ነው። መጽሐፉን የቤተ ክርስቲያን ሊቃውንት በብዙ መንገድ ይተረጉሙታል፣ በብዙ መንገድ ያብራሩታል።
በብዙ መንገድ ይፈቱታል። የመጀመሪያው ትርጓሜ የመጀመሪያው ማብራሪያቸው ይህ መኃልየ ዘሰሎሞን የተጻፈው በእግዚአብሔርና በእስራኤል መካከል ባለው ፍቅር ባለው ዝምድና ይተረጉሙታል። ሁለተኛም በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር ባለው ዝምድና ይተረጉሙታል። ሶስተኛም በእግዚአብሔርና እግዚአብሔርን በምትፈልግ በአንዲት ነፍስ በአንዲት ምእመን መካከል ባለው መፈላለግ ባለው ፍቅር ይተረጉሙታል። አራተኛ በጌታችን በመድኃኒታችን በኢየሱስ ክርስቶስና በተወዳጅ እናቱ በእመቤታችን በቅድስት ድንግል ማርያም መካከል ባለው ፍቅር ይተረጉሙታል። አምስተኛ ይልቁንም የቅርብ ዘመን ምሁራን በእግዚአብሔርና እግዚአብሔርን በምትፈልግ በምታገለግል በአንድ አገልጋይ መካከል ባለው ዝምድና ይተረጉሙታል። ይህንን ሁሉ ማብራራት ብዙ ዘመናትን ሊፈጅ ይችላል። ሊቃውንተ ቤተ ክርስቲያን ይህንን ሲያብራሩ ብዙ መጻሕፍት ጽፈውበታል። እኔ ግን ለጥቂት ደቂቃዎች የምንቆየው እንደ ቅምሻ በሁለተኛው የትርጓሜ አይነት ነው። በክርስቶስ እና በቤተ ክርስቲያን መካከል ባለው ዝምድና በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር የተረጎሙትን ጥቂት እናያለን። ሶሎሞን ሰላማዊ ማለት ነው። በዚያ ላይ ደግሞ ንጉሥ ነው። እሱም ሊመጣ ያለውን የሰላም ንጉሥ ሊመጣ ያለውን የሰላም አለቃ ኢየሱስ ክርስቶስን የሚያመለክት ነበረ። ወገኖቼ መጽሐፍ ቅዱስ ላይ ወይም በእግዚአብሔር አሰራር አንድም ነገር በይሆናል አንድም ነገር ያለ እግዚአብሔር የማዳን ዕቅድ የተሰራ ነገር የለም። ኢየሱስ የሚለው ስም ስለሚመጣ ኢያሱ በሚል ስም ሲያለማምደን የቆየው። ኢየሱስ የሚለው ስም ስለሚመጣ ኢሳይያስ በሚለው ስም ሲያቆየን ነው የኖረው። ብዙ መካን የሆኑ ሴቶች በቅዱሳት መጻሕፍት የወለዱት ድንግሊቱ ስለምትወልድ እሱን ማሳያ ነው። ንጉሥ ሰሎሞንም ይሄንን ነው የሚያሳየን። ንጉሥ ክርስቶስን ሰላምን ያደርግ ዘንድ ጥልንም ይገድል ዘንድ በመስቀሉ የተጣሉትን አስታርቆ ሰላም ያደርግ ዘንድ ሊመጣ ያለውን የሰላሙን አለቃ ኢየሱስ ክርስቶስን የሚያመለክት ነበረ። ታስታውሱ ከሆነ የቤተ መቅደሱን ሥራ ጨርሶ የመጀመሪያውን የምስጋና መስዋዕት የሰዋው ያቀረበው ንጉሡ ሰሎሞን ነው። በመጀመሪያይቷ የሐዲስ ኪዳን መቅደስ በመስቀልም ቅድስተ ቅዱሳን በሆነች ክርስቶስ ብቻ በገባባት ሊቀ ካህናቱ ክርስቶስ አንድ ጊዜ ብቻ በሰራባት በመስቀልም የሰላም ንጉሥ ኢየሱስ ክርስቶስ
የመጀመሪያውን የሐዲስ ኪዳኑን መስዋዕት ያቀረበው እሱ ነው። ንጉሥ ሰሎሞን የምስጋና መስዋዕት ካቀረበ በኋላ ሌሎች ካህናት ሌሎችን መስዋዕት በመሰዋት ንጉሥ ሰሎሞንን እንደተከተሉት ንጉሡ ክርስቶስ በመስቀል ላይ ለኃጢአት ስርየታችን መስዋዕት ራሱን ካቀረበ በኋላ ሌሎች ካህናት ይሄው በዛሬዋ ቤተ መቅደስ ይሰውት ተያይዘዋል። ሰሎሞን ቀድሞ የኦሪት ሊቃነ ካህናት እንደተከተሉት ሰላማዊው ኢየሱስ ክርስቶስ ቀድሞ የሐዲስ ኪዳን ካህናት መስዋዕት በመሰዋት ተከተሉት። ዘውድ ደፍቶ እንደነገሰ ሰላማዊው ኢየሱስ ክርስቶስ የሾህ ዘውድ ደፍቶ በመስቀል ላይ ከበረ፣ በመስቀል ላይ ነገሰ። ይሄን ለማሳየት ነው ቅድም ያነበብኩላችሁ ቃል እናንት የጽዮን ቆነጃጅት ውጡ። እናቱ በሰርጉ ቀንና በልቡ ደስታ ቀን የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ የሚል ዝማሬ የዘመረው። ኦርቶዶክሳውያን ወንጌል በሰርግ ተጀምሮ በሰርግ ነው የተፈጸመው። በሐዲስ ኪዳን ጌታችን ሥራ የጀመረው በሰርግ ነው። በሐዲስ ኪዳን ጌታችን ሥራ የፈጸመው በሰርግ ነው። ጅማሬው ሰርግ ቤት ነው፣ ፍጻሜውም ሰርግ ቤት ነው። ለዚህ ነው በሰርጉ ቀንና በልቡ ደስታ ቀን የተባለው። ይሄ የሰርጉ ቀን ይሄ የልቡ ደስታ ቀን የተባለው ምንድነው ካላችሁኝ፣ ዕለተ ዓርብ ነው፣ መስቀል ላይ ነው። የልቡ ደስታ ቀን የኛ ሐዘን የተወገደበት፣ እኛ ከወጣንበት ቤት የገባንበት፣ እኛ ካቀረቀርን ቀና ያልንበት፣ ሁላችንን ቀኝ እጁን ዘርግቶ ቀደምት ሕዝብን አይሁድን፣ ግራ እጁን ዘርግቶ አዲስ መጪዎቹን አሕዛብን ያቀፈበት አዲስ ዘመን አዲስ ሕይወት የሰጠበት የደስታው ቀን እኛን ወደ ሕይወት የመለሰበት ቀን ነው። እሱን ነው በሰርጉ ቀን፣ እሱን ነው በልቡ የደስታ ቀን ብሎ የዘመረው። እስኪ ጥቂት እንቆይበት። ወንጌል በሰርግን የተጀመረው ወንጌል በሰርግን የተፈጸመው ያልኳችሁ ምንድን ነው ካላችሁ ወይ ታስታውሳላችሁ። ጌታችን የመጀመሪያውን የአደባባይ ተአምራት ያደረገው በቃና ዘገሊላ ሰርግ ቤት ነው። በቃና ዘገሊላ ሰርግ ቤት ውሃውን ወይን በማድረግ ነበር ስራውን የጀመረው። በመጀመሪያው ሰርግ ቤት የተወደደ መድኃኒታችን ኢየሱስ ክርስቶስ ውሃውን ወይን አደረገው። በመጨረሻው ሰርግ ቤት ቅድም ባልኳችሁ በዕለተ ዓርብ በቀራንዮ ሰርግ ቤት ደግሞ ክርስቶስ ወይኑን ደም አደረገው። ታስታውሳላችሁ። በሐሙስ ምሽት ህብስቱን ባርኮ ወይኑን አስቀምጦ ለአዲስ ኪዳን የሚሆን ለኃጢአት ስርየት የሚቀር ደሜ ነው ብሎ ነው የሰጣቸው። በዚያች በመጨረሻዋ ሰርግ ቤት ወይኑን ደም አድርጎ ነው የሰጣቸው። ደሜን የሚመስል ነው አይደለም ያላቸው፣ ደሜ ነው ያላቸው። የደሜ ምሳሌ ነው አይደለም ያላቸው፣ ደሜ ስጋዬ ነው ያላቸው። የደሜ ወኪል ነው፣ ደሜን እና ስጋዬን ሪፕሬዘንት የሚያደርግ ነው አይደለም ያላቸው።
ይህ ለአዲስ ኪዳን የሚሆን ደሜ ነው ያላቸው። ይህንን እንዴት መካድ ይቻላል? ይህን ምሳሌ ነው ማለት እንዴት ይቻላል? ይህን ወኪሉ ነው ማለት እንዴት ይቻላል? እሱ ያለውን መቀበል አለብን። አሁን ያሉ ዘመዶቻችን ሲያሳዝኑ፣ ሉተር እንኳን ይህንን አምኗል። ሥጋዬ ነው ብሏል፣ እንቀበለዋለን። ታዲያ ምን እናደርጋለን ብሏል በአንድ ጽሑፉ። የአሁኖቹ ነው ይህንን አንዴ ምሳሌ ነው፣ አንዴ ትዝታ ነው፣ አንዴ መታሰቢያ ነው፣ አንዴ ወኪል ነው ሲሉ መከራ የሚበሉት የዛሬዎቹ ናቸው። ወገኖቼ ወይኑን ደም አደረገው። በዚያ በመጀመሪያው ሰርግ ቤትስ ውሃውን ወይን አደረገው። በመጀመሪያው ሰርግ ቤት፣ በመጨረሻው ሰርግ ቤት በቀራንዮ። የተወደዳችሁ ክርስቲያኖች በመጀመሪያው ሰርግ ቤት በቃና ዘገሊላ ታስታውሳላችሁ። አንቺ ሴት ከአንቺ ጋራ ምን አለኝ ሲል ተሰምቷል በመጀመሪያው ሰርግ ቤት። በመጨረሻው ሰርግ ቤት ወይም በሁለተኛው ሰርግ ቤት በቀራንዮ እስካላችሁኝ አንቺ ሴት ብሎ ሲጮህ ተሰምቷል። አንቺ ሴት እነሆ ልጅሽ ሲል ሰምተነዋል። በዚያም አክብሯታል፣ በዚህም ከፍ አርጓታል። በዚያም ነበረች፣ በዚህም ነበረች። በመጀመሪያውም ሰርግ ቤት እሷ አለች፣ በሁለተኛውም ሰርግ ቤት እሷ አለች። ደግሞስ በመጀመሪያው ሰርግ ቤት ታስታውሳላችሁ፣ የኢየሱስም እናት በዚያ ነበረች ተብሎ ነው የተጻፈው። በሁለተኛው ሰርግ ቤት በቀራንዮ እስካላችሁኝ እነኋት እናትህ ሲል ትሰማላችሁ። በዚያ በመጀመሪያው የእሱ ብቻ እናት ተባለች። በሁለተኛው ሰርግ ቤት በቀራንዮ እስካላችሁኝ ግን የሁላችን እናት ሆነች። በቅዱስ ዮሐንስ በኩል ወንጌላትን ብቻ ሳይሆን በቅዱስ ዮሐንስ በኩል እናትም ተቀብለናል። እነኋት እናትህ ሲል ሰምተነዋል። አንድ ሊቅ እንዲህ ይላል፣ እውነተኛ ክርስቲያን ከሆንክ እንደ ቅዱስ ዮሐንስ እናቱን እናት አድርገው ውሰድ ይላል። ዛሬ ኦርቶዶክሳውያን እግዚአብሔር ቤተ ክርስቲያንን እውነተኛውን አንድነት፣ እውነተኛውን የክርስቶስ ኅብረት ምእመናንን ያለ እናት አልተወም። ወገኖቼ አባ አባት ብለን የምንጮህበትን የልጅነት መንፈስ ብቻ አይደለም፣ እናትም ነው የተሰጠችን። ለዚህ ነው በመጀመሪያው የኢየሱስ ክርስቶስ እናት፣ ኋላስ የቤተ ክርስቲያን እናት። እናት ምን የሰጠው? ለዚህ ነው ሊቁ አግናጤዎስ ቅዱስ አግናጤዎስ ምጥው ለአንበሳ እርሷ የአዲሱ እምነትና የቤተ ክርስቲያን የስርየታችን እናት ናት የሚለው ለዚህ ነው። እናትም ጭምር ያገኘነው በሁለተኛው ሰርግ ቤት ነው ወገኖቼ። ውሃም ወይን ሲያደርግ እሷ ነበረች። ወይኑንም ደም አድርጎ ለዓለም ሲሰጥ እሷ ነበረች። በመጀመሪያው ሰርግ ቤት ታስታውሳላችሁ፣ በመጀመሪያ መናኛ የሆነውን እዚህ ግባ ማይባለውን ወይን ነበር የቀረበው። ከዛስ በተወደደ መድኃኒታችን ድንቅ ተአምራት ጣፋጭ የሆነ ወይን ነበር የቀረበው። በመጀመሪያ መናኛው፣
ኋላ ደግሞ ጣፋጩን የተከተለው በመጀመሪያው ሰርግ ቤት። በሁለተኛው ሰርግ ቤት ያላችሁስ እንደሆነ በመጀመሪያ ሕማሙን እንደ መናኛው ወይን ሕማሙን፣ መከራውን፣ ሐዘኑን፣ ስቃዩን ነው ያየነው። ከዚያስ ከመናኛው ቀጥሎ ጣፋጭ ወይን እንደመጣ ከሐዘኑ፣ ከስቃዩ፣ ከመከራው፣ ከሕማሙ በኋላ ትንሣኤው ነው የተበሰረው። መናኛው ከጣፋጩ ቀደመ፣ መከራው ከትንሣኤው በፊት መጣ። ወገኖቼ መጀመሪያ መናኛውን፣ ከዛ ጣፋጩን፣ መጀመሪያ መከራውን፣ ከዛ ትንሣኤው። በመጀመሪያው ሰርግ ቤትም በሁለተኛው ሰርግ ቤትም ያየነው ይህንን ነው። በቃና ዘገሊላ ውሃውን ወይን ያደርግ ዘንድ በመጀመሪያው ሰርግ ቤት በእናቱ ተጠየቀ፣ በእናቱ ተለመነ። ውሃውን ወይን ያደርገው ዘንድ የእናቱ ምልጃ ሆነ። በእናቱ ተጠየቀ። በሁለተኛው ሰርግ ቤትስ በቀራንዮስ ካላችሁኝ ወይኑን ደም ያደርገው ዘንድ የአባቱን ፈቃድ ሆነ ይላል አንድ ሊቅ። በመጀመሪያው የእናቱ ኋላ ደግሞ የአባቱ፣ የእናቱንም የአባቱንም ፈቃድ የሚፈጽም ታዛዥ ልጅ ሆኗልና በመጀመሪያ የእናቱ፣ በቀራንዮስ የአባቱ ፈቃድ ሆነ። መታዘዙ በዚህም ተገለጠ። በመጀመሪያው ሰርግ ቤት የመጀመሪያው ተልእኮ የእናቱ ልመና፣ የእናቱ ጥያቄ፣ የእናቱ ምልጃ የተወደደው ልጇን ለአደባባይ ተልእኮ ለታላቁ ተአምራት ለማመን መግቢያ የሆነውን ውሃውን ወይን ማድረጉን ወደ አደባባይ ተልእኮ ማውጣቱን ተመልክተናል በመጀመሪያው ሰርግ ቤት። በሁለተኛው ሰርግ ቤት ያል እንደሆነ ዓለምን በክቡር ደሙ ያድን ዘንድ የአባቱ ፈቃድ፣ የራሱ ፈቃድ፣ የመንፈስ ቅዱስ ፈቃድ ወደ መስቀል ሞት አደረሰው። ዓለምን ለማዳን አበቃ። ያኛው ወደ አደባባይ ተልኮ ሲያወጣው፣ ይሄኛው የሁለተኛው ሰርግ ቤት ደግሞ ዓለምን ለማዳን አደረሰው። ለዚህ ነው ወንጌል በሰርግ ተጀምሮ በሰርግ ነው የተጠናቀቀው ያልኳቸው። የልቡ ደስታ ቀን፣ የሰርጉ ቀን የተባለችው ይህችው ዕለተ ዓርብ ቀራንዮ ናት ወገኖቼ። ሊቁ ቅዱስ ቄርሎስ በረከቱ ትደርብንና እንዲህ አለ። መስቀል የክርስቶስ የሙሽርነቱ ዙፋን ነው አለ። አዎ መስቀል ላይ የተሞሸረ የቤተ ክርስቲያን ሙሽራ፣ ስለ ቤተ ክርስቲያን ሲል የተሞሸረ ሙሽራ የመስቀል ላይ ውሎውን ነው የሰርጉ ቀን፣ የልቡ ደስታ ቀን፣ የሙሽርነቱ ቀን ተብሎ የተጠቀሰው እሱ። ለዚህ ነው ቅድስት ቤተ ክርስቲያን ምእመናን ዘወትር በቅዳሴዋ መኑ ዘርእ የመራዌ ዘይጠብ ስጋሁ በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ፣ ምእመናንን የሚያረካ፣ በራሱ ሰውነት የሚደግስ እንዲህ ያለ ሙሽራ ያየ ማን ነው ብላ ዘውትር የምትጮህ ሁል ጊዜ ይህንን ጩኸት ትጮኻለች። ለምን ካላችሁኝ ቤተ ክርስቲያን ሁል ጊዜ ዓርብ ላይ ነች፣ ሁል ጊዜ ቀራንዮ ነች። መስቀል የክርስቶስ የሙሽርነቱ ዙፋን ነው አለ ሊቁ። ቤተ ክርስቲያን ደግሞ ዘወትር አሁን ያልኳችሁን ቃል ትጮኻለች። እንዲህ ያለ ሙሽራ ያየ ማን ነው እያለች ታፋልጋለች። ምን ያደረገ? በስጋውና በደሙ የደገሰ። ምን ያደረገ? በደሙ መፍሰስ መጠጥነት ዓለምን ያረካ። ምን ያደረገ?
በመዋረዱ ያከበረ እንዲህ ያለ ሙሽራ ያየ ማን ነው ብላ ትጮኻለች። ለምን ካላችሁ ቤተ ክርስቲያን መስዋዕት በሰዋች ቅዳሴ በቀደሰች ጊዜ ሁሉ ዓርብ ላይ ነው የምትሆነው። ወደ ኋላ ዓርብ ላይ፣ ወደፊት ደግሞ የዘላለም ሕይወት ውስጥ ነው የምትገባው ቤተ ክርስቲያን። በቅዳሴ ሰዓት ሁል ጊዜ ትኩስ ደሙ ጋር ናት ያለችው። ሁል ጊዜ ከቁስሎቹ አጠገብ ነው የቆመችው። ለዚህ ነው ሰርግ ቤት ውስጥ ነን ያለ ነው። የት? ቀራንዮ። የት? ዓርብ ላይ። ሁል ጊዜ እዩ። ቅዱስ ዮሐንስ አፈወርቅ በረከቱ ትደርብንና ልዩ ልዩ መስዋዕትን እየለዋወጥን የምንሰዋ አይደለንም። በዕለተ ዓርብ የተሰዋውን ምሳሌም የምንሰዋ አይደለም። ያው አንድ ራሱን እንሰዋለን እንጂ ብሏል። ያው ክርስቶስ፣ ያው ዕለተ ዓርብ፣ ያው ቀራንዮ ነው የሚሰዋው። ሁል ጊዜ ሰርግ ቤት ውስጥ ነን ያለ ነው። የት? መስዋዕቱ አጠገብ። ይህንን በቅዱሳት መጻሕፍት ማስረዳት ይቻላል። ታስታውሱ ከሆነ ሐሙስ ዕለት የኦሪቱን ፋሲካ እየሻረ የሐዲሱን ፋሲካ እየመሰረተ ሳለ ሐሙስ ዕለት ምን እንዳላችሁ ታስታውሳላችሁ? ለአዲስ ኪዳን የኃጢአት ስርየት የሚፈስ ደሜ ነው ያላቸው። ሐሙስ ላይ ቆሞ ሐሙስ ላይ እየሰዋ ዓርቡ ላይ ያገናኘው። ነገ የሚፈሰው ደሜ ነው፣ በዕለተ ዓርብ የሚቆረሰው ሥጋዬ ነው አላቸው። ሐሙስ ላይ ዓርብ ሆነች። ምሴተ ሐሙስ ዓርብ ሆነች። ሌላ ላምጣላችሁ። በቆሮንቶስ ማኅበረ ምእመናን ዘንድ ያለችውን ዘመን ደግሞ ላንሳላችሁ። እንዲህ ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምእመናን ሲልክላቸው ምዕራፍ 10 ላይ የምንባርከው የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? የምንባርከው ጽዋ ከክርስቶስ ደም ጋር አንድነት ያለው አይደለምን አለ። በቆሮንቶስ ምእመናን ማኅበር ዘንድ የምንቆርሰው እንጀራ ከክርስቶስ ደም የምንቆርሰው እንጀራ ከክርስቶስ ሥጋ ጋር አንድነት ያለው አይደለም። ከየትኛው ጋር? ከዕለተ ዓርቡ ጋር። የምንባርከው ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? ከየትኛው ጋር? ከዕለተ ዓርቡ ጋር። ሐሙስ፣ ዓርብ የቆሮንቶስ ምእመናን ዓርብ ጋር አንድ ነው። ለዚህ ነው ልዩ ልዩ መስዋዕት የምንሰዋ አይደለም። ያው አንዱን እንሰዋለን። ከዛስ ዓርብ ላይ እንሄዳለን፣ ሰርግ ቤት እንሆናለን ያልኳችሁ ለዚህ ነው። ሁል ጊዜ ዓርብ ላይ ነን እኛ። ሁል ጊዜ መስዋዕቱ አጠገብ ነው የምንኖረው እኛ። ሁል ጊዜ ሰርግ ውስጥ ነው የምንገባው እኛ። ለዚህ ነው ቤተ ክርስቲያን ቅድም ያልኳችሁን ቃል በቅዳሴዋ የምትለው እንዲህ ያለ ሙሽራን ያየ ማን ነው ብላ የምትጮህ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ለዚህ ነው እናንተ የጽዮን ቆነጃጅት ሆይ ኑ ውጡ፣ እንዲህ አይነቱን ሙሽራ ተመልከቱ። ሙሽራሽ እሱ ነው። ሙሽራክ ይሄ ነው። በቀይ ምንጣፍ ላይ የተረማመደ አይደለ፣ በደም የጨቀየ ሚስማር ላይ የቆመ ሙሽራ ዓለም አይታ አታውቅ። ይህ ቤተ ክርስቲያን የኔና እናንተ ሙሽራ ግን እንዲህ ያለ ላይ የቆመ ሙሽራ ማን ነው ያየ ብላ የምትፈልገው ቤተ ክርስቲያን ናት። መልካም ነው። አበባ የተነሰነሰላቸው በርካቶች ሙሽሮችን ድረናል፣ ኩለናል። እሰይ። ይሄ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። አሁንም ማሳያችሁ። እናስ አበባው ተራገፈና የሾህ አክሊሉ የተተከለበት ሙሽራ ዓለም አይታ ታውቃለች? እንደዚህ የተሞሸረ ሙሽራ ነው የሚያፈቅረን።
እንደዚህ የተሞሸረ ሙሽራ ነው እኔና እናንተን ያጨን። ታጭተናል፣ ሙሽራ አለን። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እናንተን እንደ አንዲት ንጽሕት ድንግል ለክርስቶስ ለአንድ ወንድ አጭቻችኋለሁ ይላል። እህቴ ሆይ ታጭተሻል። ወንድሜ ሆይ ታጭተሃል። ከአምላካችን ጋር ለዘላለም ተዋህደን ለመኖር የታጨነን ከሙሽራችን ጋር አብረን ልንኖር። አንዲት ሙሽሪት ሙሽራዋን እንደምትናፍቅ ደጅ ደጁን እንደምታይ ሙሽራዋን እስከምታገኝ ድረስ እንደምትጓጓ ለሙሽራዋ ንጹሕ ሆና ተደንግላ ተሰንግላ ተውባ እንደምትጠብቅ እኛም ከሙሽራችን ጋር ከመዋሃዳችን በፊት በጉጉት እንጠብቀዋለን። ንጽህናችንን ጠብቀን እንጠብቀዋለን። ያለ ድፍ ያለ ጉድፍ እንናፍቀዋለን። በር በሩን እናያለን። ሙሽራችንን እንጠብቃለን። ቀንዲላቸውን ይዘው አብርተው ሙሽራውን ድምፅ እየጓጉ እንደሚጠብቁት በእኩለ ሌሊት የሚመጣውን ሙሽራ ለማየት እንደሚጓጉት የተወደዳችሁ ኦርቶዶክሳውያን እናንት ቆነጃጅቶች እናንት ጎበዞች ኑ እዩ። የደፋውን የሾህ አክሊል እዩ። የተነሰነሰለትን አይደለም የተተከለበትን እዩ። ኑጡ ሙሽራችሁን ፈልጉ። እንዲህ አይነት ሙሽራ ያየ ማን ነው የምትለው ቤተ ክርስቲያን እኮ ለዚህ ነው ወገኖቼ። እኛ ሽቶ የተረጨላቸው እኛ ሽቶ የተርከፈከፈላቸው ብዙ ሙሽሮችን አይተናል፣ ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን ሽቶ የተረጨለት ሙሽራ አይደለም። እና ምንድነው ካላችሁኝ የአይሁድ ምራቅ የተተፋበት ሙሽራ እንደ ጌታችን ያለ ማን ነው? ምርጥ ሽቶ አይደለም የተረጨለት የተርከፈከፈለት የአይሁድ ዋልጌ ቃላት የዘነበበት ሙሽራ አይታችሁ ታውቃላችሁ? መኑ ዘር የመራዊ ዘይጠብ ስጋው በጊዜ ከብካቡ በሰርጉ ጊዜ እንዲህ አይነት ምራቅ የተተፋበት እንዲህ አይነት ሙሽራ ነው ያፈቀረ። ኑጡና አዩት፣ ኑጡና ተቀበሉት። ያማረ ልብስ የለበሱ በማይረግ ልብስ የከበሩ በሐር ካባ የደረቡ የተዋቡ ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው፣ ግሩም ነው እንኳን ዳር። ይሄ ሙሽራ ግን ያማረ ልብስ ያደረገ የማይረግ ጌጥም የደረበ አይደለም። እናስ በጣም ይገርማል። ቅዱስ መጽሐፍ እንደሚለው በደም የተረጨ ልብስ ያለው እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? በደም ልብስ ያጌጠ ሙሽራ ምድር አይታ ታውቃለች? ነቢዩ ኢሳይያስ እንዲህ ይላል፣ ከበላሶን ሀገር የመጣውን ሰው ጠየቅኩት ይላል። ልብስ ስለምን ቀላልኩት ይላል። እሱም እንዲህ ብሎ መለሰልኝ ይላል፣ የወይን መጥመቂያውን ብቻዬን ረግጫለሁ። ብቻውን ተሰቅሎ በደም ባጌጠ ልብስ ተነክሮ የተሞሸረ ሙሽራ ከኔና ከናንተ ሙሽራ በቀር ምን ሙሽራ አለን ወገኖቼ? የማን ፍቅር አንሆለለ? የማን ፍቅር አንበረከከ? የማን ፍቅር ከዚህ ሙሽራችን አራቀን? የትኛውን ፍቅር ለመቀበል ተንከራተትን? የትኛው ፍቅር ጋር ተለመጠመጠን? ከየትኛው ፍቅር እግር ስር ወደቀን? ይሄንን ሙሽራ ተወን። እንዲህ አይነት ሙሽራ ዓለም አይታ ታውቃለች። ለዚህ ነው ቤተ ክርስቲያን እንዲህ አይነት ሙሽራ እዩ የምትለው፣ አፋልጉኝ የምትለው። ሶሎሞን ያለውን ተራቃበት እኮ ነው። ደጆቿ ሙሽሪት ደጆቿን በደሙ ትቀበዋለች ይላል መጽሐፈ ቅዳሴያችን። ደጆቿን በደሙ ያከበረች ሙሽሪት ደሞ አለች። ደጆች በምን ተቀቡ ይሆን? ደጆችሽ በምን ደም ከበሩ ይሆን? በሙሽራው ደም ነው። በምን ደም ነው? እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ገጹን ከስር ከስር ላበቱን ከስር ከስር
የሚጠረግለት ሙሽራ አይተናል። እሰይ ጥሩ ነው። ሜካፑን ከስር ከስር የሚቀባላቸው ሙሽሮች አይተናል። እሰይ ጥሩ ነው። እንዲህ አይነት ሙሽራ ግን አላየንም። ምን ካህናቱ የሚወርደው ደም አይኑን እየጋረደው መሬት ላይ ሲደፋና ሲነሳ የሚጠርግበት ሻሽ እንኳን የሌለው ሙሽራ አይታችሁ ታውቃላችሁ? ቲያትር አይደለም የማወራው። ለአንዳንዶች ተረት ሊሆን ይችላል፣ ለቤተ ክርስቲያን ግን ሕይወት ነው። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? በተውሶ ሻሽ ፊቱን የጠረገ ሙሽራ እንኳን ውበቱን የሚጠብቅበት አይኑን እንኳን የሚያብስበት ነገር የሌለው ምስኪን ሙሽራ እንደሱ ነው እየወደደን ያለው፣ እንደሱ ነው ያፈቀረን፣ እንደሱ ነው የሆነው። እንዲህ አይነት ሙሽራ ያየ ማን ነው? መኑ ዘሬ የመራዊ ዘይጠብስ ነው። በተውሶ በረት ተወለደ፣ በተውሶ ታንኳ አስተማረ፣ በተውሶ ቤት ምስጢረ ቁርባንን መሰረተ፣ በተውሶ ሻሽ ፊቱን ጠረገ፣ በተውሶ መቃብር ይችን ዓለም ለቀቀ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ሚዜዎቹ ከስር ከስር የሚዘፍኑለት፣ ሚዜዎቹ ከስር ከስር የሚሸከሙት፣ ሚዜዎቹ ከስር ከስር አጀብ የሚሉለት አይደለም፣ አይደለም፣ አይደለም። ከስር ከስር የሚጎትቱት፣ ከስር ከስር ፈረስ የሚነዱበት እንዲህ አይነት ሙሽራ የተጠላ የተተወ የተገፈተረ በር የተዘጋበት ሙሽራ አይታችሁ ታውቃላችሁ? የተተወ ለምን መሰላችሁ? ክርስቶስ ሙሽራ ነው ተብሎ የሚጠራው። አንድ ሊቅ እንዲህ ይላል በመስቀል ላይ ክርስቶስ አምላኬ አምላኬ ስለምን ተውኸኝ ብሎ ጮኸ ይላል። ለምን እንደዚህ ያለ ይመስልሃል ይልና ሙሽራ እኮ ስለሆነ ነው ይላል። ምክንያቱም አንድ ሙሽሪት ወይም አንድ ሙሽራ የእናትና አባቱን ቤት ይተዋል፣ ከሚስቱም ጋር ይጣበቃል ይላል። ይተዋል። ሙሽራ የሆነው እኮ የተተወ ስለሆነ ነው ይላል። እህቴ ሆይ ስሚ፣ ዶሮስንም አዘንቢ፣ የአባትሽንም ቤት እርሺ። ሙሽሪት ስለሆነች ነው፣ ስለተወደደች ስለእመቤታችን ስለ ቅድስት ድንግል ማርያም የክርስቶስ የሙሽርናው አዳራሽ ሆናለችና እኮ ተትቷላ። ለዚህ እኮ ነው ሙሽራ የተባለው ብሎ ይተረጉማል አንድ ሊቅ። ዓለምን የሚተዉ ሁሉ የክርስቶስ ሙሽሮች ይሆናሉ። ከዓለም ፍቅር የሚላቀቁ ሁሉ የክርስቶስ አፍቃሪዎች ይሆናሉ። በዓለም ማሰሪያዎች የማይታሰሩ በፍቅሩ የታሰሩ ሁሉ ዓለምን ይተዋሉ። ዓለምን የማይተዉ ግን በዓለም ፍቅር የተንበረከኩ የክርስቶስ ሙሽርነታቸውን ያቋርጣሉ። እንተዋለን ወይ? የሚተዉ ይሄን ዓለም የሚተዉ የክርስቶስ መስዋዕቶች ይሆናሉ። ወገኖቼ በኦሪት ከሚቀርቡት መስዋዕቶች አንዱ የሚተው መስዋዕት ነበር። የሚተው አንዱ የሚቃጠል፣ አንዱ የሚታረድ፣ አንዱ የሚተው ነበር። የሚተው መስዋዕቶች አሉ። በበረሃ የሚለቀቁ መስዋዕቶች አሉ። ካለም የሚለቀቅ ወደ በረሃ ወደ ክርስቶስ ፍቅር የሚቃጠል ሚነድ በረሃውን ቅድስተ ቅዱሳን አድርጎ የሚኖር ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች እያለ ወደ ውሃ ዳርቻዎች ከጥም ቦታዎች የሚገሰግስ ጥሙን ለማርካት የሚሮጥ ሙሽራ ይሆናል። ሙሽራ ይሆናል። ስንተው ሙሽሮች እንባላለን፣ ሙሽሮች እንሆናለን። የዛሬ 10 ዓመት ሁሌ ስለሚመስጡኝ ባነሳቸው ጥሩ ነው። ሙሽሮች የሆኑ ሰዎች አታስታውሱ? ዛሬ 10 ዓመት በሊቢያ በረሃ ላይ ሙሽሮች የሆኑ ሰዎች አታስታውሱ? ፍቁራን ኢትዮጵያውያን፣ ፍቁራን ኤርትራውያን፣ ፍቁራን ግብፃውያን ጣሊያን ለመሄድ አስበው ትዝ አይሏችሁ? ምን ነበር የሆኑት? ክርስቶስ ከፊታቸው መጣ፣ ሙሽራው ከፊታቸው መጣ እና ምን አደረጉ? ቤተሰቦቻቸውን ተዉ፣ ልጆቻቸውን ተዉ፣ በቃ ተዉ። ትተው ምን ሆኑ? ሙሽሮች ሆኑ። ምን ትተን ነው አሁን እኛ ሙሽራ ምን ሆነ? ምን የምንተወው ነገር አለ? ወገኖቼ እነዚህ ሰዎች እኮ
ይህን ዓለም ለመተዋቸው ማረጋገጫ ማተባችንና ንብጥስም ብለው ለሰማዕትነት ሰይፍ ስር አንገታቸውን በደፉ ጊዜ እኮ ነው ሙሽሮች ናቸው። ወደ ሙሽርነታቸው ሰገነት እየገቡ ነው። የሰርጋቸው ቀን ነው። ሊዋሃዱት ነው የፈለጉት። ማተባችሁን በጥሱና ሃይማኖታችሁን ቀይሩና ሥላሴን ካዱና ክርስቶስን እርገጡና ኑና ሳልፋችሁ አሏቸው። አይደራደሩበትማ፣ ለድርድር አቀርቡትማ። ትቅርብን አሏ። እናስ ልክ እንደ ሙሽራቸው እነሱም አብረው ታሰሩዋል። እነሱ ሲታሰሩ ከክርስቶስ ጋር ታሰሩ። እነሱ ቀይ ቱታ ሲለብሱ ከለሜዳውን እንዳደረጉ ተቆጠራ። እነሱ ሲያዘነብሉ እንደ በግ ተነዷ። አንድ ሰው እንደተናገረው ገዳዮቹ ሳይሆን ሟቾቹ ነበር አስፈርም ይመስሉት አላቸው። እንዴት ይደንቃል! በጣም ሙሽሮች ናቸው። ተው ወዳጄ፣ እንደ በግ የምትነዳው የት ነው? እንደ በግ እየተነዳ ታስረ የምትሄደው የዝሙት ተራራ ጋር የት ነው? የት ነው የምትሄጂው? ሙሽራችንን ትተን ወዴት ነው የምንነጉደው? ሌላ ሰርግ እኮ አለ። ሁለቱን ሰርግ ቤቶች አይደል ያሳዩዋችሁ? ሶስተኛ ሰርግ ቤት ደግሞ አለ። ቅዱስ ዮሐንስ ራእይ የመጨረሻውን ምዕራፍ ሲዘጋ የበጉ ሰርግ ራት ብሎ ነው የሚዘጋው። ሌላ ሰርግ አለ። በዚህ ሰርግ የሚሳተፉት በሰርግ ቃል ኪዳናቸው የጸኑት ናቸው። እነዚህ አሁን ያልኳችሁ ዓለምንም ምኞቱንም ረግጠው የሚያልፉ እንደ ንጽሕት ድንግል ራሳቸውን አንጽተው የሚኖሩት፣ ቢወድቁ የሚነሱት፣ ቢደክሙ የሚበረቱት፣ ቢሸሹ የሚመለሱት፣ በጨለማ ቢቀመጡ ብርሃን የሚጎናጸፉት፣ ቢሰናከሉ የሚዘሉት ቃል ኪዳን አጥልቀዋል። ወገኖቼ ቃል ኪዳን ገብተናል እኮ ስንጠመቅ ስንቆርብ ቃል ኪዳን እኮ ገብተናል። ለሙሽርነታችን እኮ ታጭተናል። እንዴ የቃል ኪዳናችንን ምልክት መስቀሉን እኮ ተሸክመናል። በልቦናችን እኮ ተክለናል። በህሊናችን እኮ አትመናል። የቃል ኪዳን ምልክታችን መስቀሉ እኮ ነው። ቅድም አልነገርኳችሁም? የቅዱስ ቄርሎስን ቃል መስቀል የክርስቶስ የሙሽርነቱ ዙፋን ነው ስላለ ያን ዙፋን እኮ ተሸክመነዋል። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረ ሞቱን ተሸክመን እንዞራለን እንዳለ ክርስቲያን እኮ እንደዛ ነው የሚኖረው። ሞቱን በልቡ አትሞ መስቀሉን በህሊናው ከትሞ ነው እኮ የሚኖረው። ቃል ኪዳን አጥልቀናል። ቃል ኪዳን አስረናል። የመስቀሉ ተከታዮች ሆነናል። እነዚያን ቅዱም ያልኳችሁን የሊቢያ ሰማዕታት አይኤስ የተባለው ያ ቡድን ምን እንዳላቸው አልሰማችሁም? ዘ ፎሎወርስ ኦፍ ዘ ክሮስ እኮ ነው ያላቸው። የመስቀሉ ተከታዮች ናቸው እኮ ነው ያላቸው። ስም ያወጣላቸው። እውነት ነው፣ የመስቀሉ ተከታዮች ነን። እውነት ነው፣ የሞቱ ተካፋዮች ነን። እውነት ነው፣ የሕማሙ ተጋሪዎች ነን። እውነት ነው፣ የመስቀሉን ቃል ኪዳን አጥላቂዎች ነን። ቃል ኪዳን ገብተናል። ቀለበት ያጠለቀችን ሴት ማን ወንድ ነው ቀና ብሎ የሚያያት? ያፍራታል፣ ይፈራታል። አሁን ነው ቀለበት እንደ ነገሩ የሆነው እንጂ ማን ቀና ብሎ ያያት ነበር? አንተ የተከበረች የታፈረች እኮ ነው። ቀለበት ቃል ኪዳን መስቀል ያጠለቀችን ምእመን ማን ይደፍራታል? ማን ይነካታል? ሴጣን ቀና ብሎ እንዴት ያያታል? ያፍራታል። መስቀሉን አራግፈን ይሆን እንደዚህ መጫወቻ መራገጫ ይሆን ነው? ያላፈ አግዳሚ መጫወቻ ይሆን ነው? ከቃል ኪዳናችን አፈንግጠን ይሆን ምእመናን? ቃል ኪዳንማ ገብተናል። ነገሬ ለጠቅልለው ሰዓቱ ለካ ገፋ ብሏል። ሰርገኞች ነን፣ ሙሽራ አለ። እሱን ለማየት ነው ሁሌ የምንመጣው ቤተ ክርስቲያን። ወደ ሰርጉ አዳራሽ ነው የምንገባው።
አባ ፋም ስለሚባል አባት ሰምታችሁ ይሆን? የሰማዕትነቱ ቀን ሲቀርብ ልክ ያን ቀን ሰማዕትነት የሚቀበልበት ቀን ላይ ነጭ ልብስ ለብሶ ወጣላችሁ አሉ። ነጭ ልብስ ለብሶ ከዚያ አጠገቡ ያሉ ጓደኞቹ አባ ፋም ምን ሆነ ነው ዛሬ ከወትሮ የተለየ ነጭ ልብስ የለበስከው አሉት አሉ። እሱም እንዲህ ብሎ መለሰ፣ ዛሬ የሰርጌ ቀን ነው አላቸው አሉ። የሰርጌ ዕለታ ይላል ይሄ ነው። እየሰማኝ ነው? የሰርግ ዕለታ ማለት ይሄ ነው። ጌታህን ሙሽራህን የምትዋሃድበት እንጂ ጨሳ ዋራው ጨሰ ብለህ የምትዘልበት አይደለም። የሰርግ ዕለትማ ጭምት የምትሆንበት፣ የሰርግ ዕለትማ በመዝሙር የምትዋሃድበት፣ የሰርግ ዕለትማ ወደ ሰማይ የምትሄድበት፣ ወደ ሰርጉ ቀን እድምተኛ የምትሆንበት፣ ነጭ ልብስ ለብሰህ በነጭ ዙፋን ተቀምጠህ የሰማዩን መና እየተመገብክ የለዘላለም ሐዘን የሌለበት ደስታ የምትኖርበት፣ ማጣት የሌለበት ማግኘት የምታይበት፣ እንኳን የሰማያዊው ደስታ የምድራዊው ደስታ እንኳን እንዴት እንደሚያበር አታውቅም። ውጡብኝ ውጡብኝ እንደማይል አታውቅም። ለዚህ እኮ ነው አባቶቻችን የሞቀ ቤቱ የሰላ ንብረቱ ለምን ይሄዳል ከሰው ሰርግ እያለ ቤቱ የሚሉት። ካገኘነው የማናጣው ሰርግ አለብን። ተዘጋጅታችሁ ኑሩ፣ ተዘጋጅተን እንኑር። ይሄ የመጨረሻው ህይወታችን ለክርስቲያኖች ለቤተ ክርስቲያን በተዘጋጀው ሰርግ ለመሳተፍ ከወዲሁ ያለውን የቤተ ክርስቲያን ሰርግ መሳተፍ። እሱ ምንድነው? ዓርብ ሁል ጊዜ ዓርብ በሆነው ቀራንዮ በቅዳሴው ጊዜ በዚያ በሰርጉ ሰዓት መገኘትና ከዚያ ከሰርጉ ማዕድ ከስጋው ከዚያ ከሰርጉ ማዕድ መጠጥ ከደሙ መጠጣት ነው። ሰርገኞች እንሆናለን። በሰርጉ ቀን እንገኝ፣ በሰርጉ ህይወት እንኖር፣ መታጨታችንን እንወቅ። ለዚህ ጮኝነት ቃል ኪዳናችንን እናክብር። እንደ አንዲት ንጹህ የታጨች ሴት እና ሙሽሪት እንጠበቅ። መምጣቱ አይቀርም፣ ይመጣል፣ አይዘገይም፣ ይወስደናል። ተዋህደን እንኖራለን። ሙሽራችን ይመጣል። ለዚያ ግን ክርስቲያኖች ሁላችንም በተስፋ እንጠብቀዋለን። አሁን አቀማመጣችን እዚህ ለአውደ ምሕረቱ ምናልባት እንዲመች እንዲህ ተቀመጥን እንጂ ሁላችንም እንዴት እንደምንቀመጥ ታውቃላችሁ? ወደ ምስራቅ ነው የምናየው፣ ወደ ምስራቅ። ለምን ይመስላችኋል? ሙሽራችንን እየጠበቅን ነው። ነጭ የምንለብሰው ለምን ይመስላችኋል? ከሙሽራችን ጋር ስለምንዋሃድ ነው። ይኸውላችሁ እናንተ ወደዚህ ነው የዞራችሁት። እዛ ጋር ብንቀመጥ ወደዚህ ነው የምንዞረው። ከኋላ ቢቀመጡ ወደዚህ ወደ ማይከሉ ነው የሚዞሩት። ለምን ይመስላችኋል? የሰማዩን መንበር ከበን ለመቀመጣችን ምሳሌ የሆነን ማሳያ የሆነን መገለጫ የሆነን እዚህ ጋር ደግሞ መሰዊያ አለን። መሰዊያችንን ነው ከበን የተቀመጥነው። ወብነ ምስዋዕ መሰዊያም አለን ይላል ቅዱስ ጳውሎስ። እሱን የከበብነው አሁን ሙሽራችንን የከበብነው። ለዚያ የሙሽርነት ቀን ሁላችንንም ያብቃ። አሜን። ይቆየን።